በዛሬው ዕለት እንደሚታወቀው የኢፌዴሪ አየር ኃይል 90ኛ ዓመቱን እያከበረ ነው የሚገኘው። የዚህ ክብረ በዓል አንዱ አካል የሆነው ደግሞ በዛሬው ዕለት በተለይ አብራሪዎችን፣ ቴክኒሻኖችንና እጩ መኮንኖችን የማስመረቅ ስነ ስርዓት ተካሂዷል። በዚህ ስነ ስርዓት ላይም በተለይም የማዕረግና የበረራ ክንፍ የማልበስ ስነ ስርዓቱን ያካሄዱት የኢፌዴሪ ጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተገኝተው ንግግርን አድርገው ነበር። በተለይም ደግሞ የማዕረግና የበረራ ክንፍ ከማልበሳቸው ባሻገር መጨረሻ ላይ መልእክት አስተላልፈዋል። በዋነኝነት መልእክትም ያስተላለፉት ምንድነው የኢፌዴሪ አየር ኃይል ከዚህ ቀደም እንግዲህ በርካታ ስራዎችን ሲሰራ መቆየቱ ይታወሳል። አሁን ደግሞ በተለይ ከሪፎርም በኋላ በርካታ ለውጦችን እንዳመጣም አንስቷል። እንዳጠቃላይ ደግሞ የመከላከያ ሰራዊቱ ከዚህ ቀደም እንደ ሀገር በተለይ ሀገራችን ካለችበት ነባራዊ ሁኔታ የጂኦፖለቲክስ አቀማመጥና እንደዚሁም ኢትዮጵያ ለመልማት ካላት ፍላጎት አንጻር ከውጭና ከውስጥ ያሉ እንደዚሁ የጠላት ኃይሎች የተለያዩ ትንኮሳዎች ሲያካሂዱ ቢቆዩም ይህች ሀገር ጠንካራ ሆና እንድትቀጥል ጀግኖች አርበኞች ትልቅ ስራን ሰርተዋል። በአሁኑ ሰዓት ደግሞ ዘመናዊ ሰራዊት ግንባታ ላይ አሁን ያለው ሰራዊት ዘመኑን የሚዋጅ ስራዎችን እየሰራ መሆኑንና በተለይም በሰው ኃይል በማፍራት ረገድ በርካታ በተለይ የሀገሪቱን ሉዓላዊነት በማስከበር ረገድም ሰፊ ስራን እየተሰራ እንደሆነ አንስተዋል። በሌላ በኩል ደግሞ በተለይ በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የኢፌዴሪ አየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳም እንደዚሁ ሀሳባቸውን አንስተው ነበር። በንግግራቸውም በተለይ የአየር ኃይል በመሰረታዊነት ከሪፎርም በኋላ በርካታ ስራዎችን እንዳከናወነ አንስተዋል። በዋነኝነት የሰው ኃይል ማፍራቱ ላይ ጠንክሮ የተሰራ ሲሆን ለሶስተኛ ዙር አብራሪዎችን ማፍራት ተችሏል። በተለይም ደግሞ እነዚህ አብራሪዎች ልዩ የሚያደርጋቸው የአዲሱን የሰራዊት ግንባታ ላይ የራሱ የሆነ አስተምሮት ያለው በመሆኑ እሱ ላይም ሰፊ የሆነ የስነ ልቦና ግንባታ የተሰራበትና በተለይ ደግሞ በትጥቅና አጠቃላይ ይህን ትጥቅ ደግሞ በመጠቀም ረገድ የማድረግ አቅማቸው ከፍ ያለ ሰራዊትን ማፍራት መቻሉን አንስቷል። ዛሬም እንደዚሁ የተመረቁ የአብራሪዎች እንደዚሁም ቴክኒሻኖችና እጩ መኮንኖችም እንደዚሁ ከዚህ በፊት እንግዲህ ለበርካታ ዓመታት ተቋርጦ የነበረ ነው የእጩ መኮንኖች ምረቃ በተለይ በአየር ኃይል ማለት ነው። እዚሁ ትምህርቱ ተሰጧቸው የአመራርነት ትምህርት ተሰጧቸው ነው በአሁኑ ሰዓት እጩ መኮንኖች የተመረቁት። በተለይ ደግሞ እነዚህ አብራሪዎችም ዛሬ የተመረቁት አብራሪዎች ባለፉት ጊዜ የበረራ ሰዓታቸውን በሚገባ ሁኔታ ያጠናቀቁ ሲሆን እንግዲህ በተለይ በቀጣይ ደግሞ ለሚሰጣቸው ተልኳቸውን በውጤታማነት ለማጠናቀቅ የሚያስችላቸውን የበረራ ሂደት እንደዚሁም የስነ ልቦና ዝግጁነትና ከቴክኖሎጂ ጋርም ያላቸው ትውውቅም ከፍ ያለና በተለይ አሁን ዓለማችን ከደረሰበት የቴክኖሎጂ አጠቃቀም አንጻር በብቃት ተልኳቸውን ሊወጡ የሚችሉ የሰው ኃይል መሆናቸውን አንስተዋል። እንግዲህ ኢትዮጵያ በተለይ አሁን ካላት የጂኦፖለቲካ አቀማመጥና በተለይ በቀጠናውም የአየር ኃይል ያለውም ተልኮ ሰፊ ነው። ከዚህ ቀደም ሲያከናውናቸው የነበሩ ተልኮች አሉ። እንደሚታወቀው በአፍሪካ አንዳንድ ሀገራትም ጭምር የአየር ክልላቸውን በማስጠበቅ ትልቅ ውጤትን ያመጣ አየር ኃይል መሆኑ ይታወቃል። ላለፉት 90 ዓመትም ሰፊ ውጤት ያመጣ እንደዚሁም በርካታ ጀግኖች ስመጥር ጀግኖችን ያፈራ ተቋም በመሆኑ አሁንም የሚመጡ ወጣቶች ደግሞ ያለፉትን ጀግኖች አባቶችን ተልኮ በአግባቡ ሊወጣ የሚችል ኃይልና ወቅቱንና ዘመኑን የዋጀ ኃይል መሆን እንዳለበትም አንስተዋል። እንደሚታወቀው እንግዲህ በቀጣይ ዓመታት በአጭር ዓመታት ውስጥ ማለት ነው በ2030 እንደ ፈረንጆቹ አቆጣጠር በእኛ አቆጣጠር ደግሞ ምናልባትም በ4 ዓመታት ውስጥ በአፍሪካ ቀዳሚ የሆነ አየር ኃይል ማፍራት የሚል ተልእኮን ይዞ ነው እየሰራ ያለው። ለዚህ ደግሞ በዋነኝነት ዛሬ የተመረቁ የሰው ኃይልም እንደዚሁ አሁን ከሚጠቀሟቸው ቴክኖሎጂዎች ጋርና ከሚታጠቋቸው ትጥቆች ጋር ሰፊ ውጤት ሊያመጡ የሚችሉ ትምህርቶችን የወሰዱና ቀጣይም ለሚሰጣቸው ተልእኮ በብቃት ሊወጡ እንደሚችሉ ባለሙሉ መተማመን እንደሆኑና ለሰራዊቱም ደግሞ ይህን ተልኳቸውን በአግባቡ እንዲወጡ መልእክትም ያስተላልፉበት ነው የነበረው። እንግዲህ ሰፊ ሁነቶች ነው እየተስተናገደ ያለው። እንደሚታወቀው የኢፌዴሪ አየር ኃይል ባለፉት 90 ዓመት በርካታ ስራዎችን ሲሰራ ቆይቷል። እነዛን 90 ዓመቶችን ትናንት ዛሬና ነገን አብሮ ሊያስኬድ የሚችል ውጤት ሊያስመዘግብ የሚችል ስራዎች ነው እየተከናወኑ ያሉት። በርካታ ሁነቶች እየተከናወኑ ነው። ወደ ኋላም እንግዲህ ሌሎች ተጨማሪ መረጃዎች ካሉ የምናደርስ ነው የሚሆነው።